አዙ ለሪች መቲ እንዳለች እቤት ውስጥ ነገረቻት። አዙ መቲ እዚህ ቤት ናት ስትላት በጣም ተገረመች። ሪች አዙ እንዴት እዛ ቤት ተመለሽ ስትላት መቲ ናት የመለሰችኝ። እዩና መቲ አንድ ላይ የፍቅር ግንኙነት አላቸው መሰለኝ አለች። አዙ መቲ የአቤል ፍቅረኛ ድሮ እንደነበረች አታውቅም መሰል ሚስጥር እያወጣች ትገኛለች አሁን ላይ። መቲ ማሚቴን በደረጃ ላይ ልታንከባልላት ስትል እዩም ደረሰባት። አዙም በጎን ደረሰችባት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች ይህን ቻናል ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በደረጁ ላይ ልታንከባልላት ስትል አዙ ደርሳባት። አዙ ምን እያረሻን ነው መቲ? ልትወርቅ እኮ ነው ማሚቴ ብላ እጇን ያዝ አረገቻት። እሷም ሂጂ ከዚህ ቀጥ ስትላት እዩ ከታች በቃ አለ። እዩ ከታች ሲመጣ ምን እያረጋቸዋል ነው አላቸው። መቲም ብድግ አለችና አይ ንፋስ ትቀበል ብዬ እኮ አውጥቻት ነው። ቅር አለህ እንዴ እዩ የኔ ፍቅር አለችው። አረ ቅር አላለኝም፣ ግን መውጣት የለባትም ከቤት ውስጥ እንዳታዋጫት፣ ማንም ሰው ሳያዝሽ መውጣት የለብሽም ማለት። ማሚቴ አይኗ ዘለላ ዘለላ እያለቀሰ ነበረ። አሁን ላይ የርብቃ ግፍ ወደ ማሚቴ መጥቶላታል። የሰው ልጅ እየዘራውን ያጭዳል የምንለው በምክንያት ነው። እሷም ሳይርቅና ጊዜ ሳይፈጅ አሁን ላይ እያፈሰችው ትገኛለች። መቲ የራሷ ልጅ ናት። የራሷ ልጅ መሆኗን ያላወቀችው ግን እናቷን በስቅይት ላይ ታድርጋት ይዛለች። ምግብ ራሱ ልታጎርሳት ስትል ስንት ያፏን እየከፈተች እንደመለሰችባት። ርብቃ ግን ለማሚቴ ያላት ክብር ብቻ በጣም ብዙና ትልቅ ነገር ነው። አቤልና ርብቃ ገጠሩ ተመችቷቸዋል። ድልት ብሏቸው እየኖሩ ነው። ግን ከአዲስ አበባ መውጣታቸው ብዙውን ጊዜ ያስከፋቸው ይዘዋል። ብዙውን ጊዜ ቢደሰቱም ትንሹን ጊዜ ደግሞ ይከፋሉ። ርብቃ ነገራት አቤል። ሪች ለአቤል ደውላ መቲ ይዛ እንዳለችና ከዩ ጋር የፍቅር ግንኙነት እንደጀመሩ ስነግረው በጣም ተገረመ አቤል። ይሄ ነገርማ ሪች የሆነ ነገር አለ፣ አንቺ ግን ለምን ሄደሽ ነው ሲላት፣ እሷም የሆነ ልብስ ቀርቶ ነበርና እሱን ላመጣ ሂጄ ነው አለችው። አቤል እኛ እዛ ያለን መስሏት ልትበጠብጠን ነበር የመጣችው መቲ አላት። አንተ አልገባህም፣ ከዩ ጋር ናቸው፣ ስላልገባህ ነው። ሁሉም ነገር ወደፊት ይገባል፣ ጠብቅ አለችው ሪች። እሺ ብሎ ቻው ብሎ ስልኩን ዘጋ። ርብቃ ከአጎቷ ጋር እየተጫወተች በነበረችበት ሰዓት ሄደና አቤል ቁጭ አለ። ከዛም ምን እያወራችሁ ነው አላቸው። አረ ዝም ብለን እየተጫወትን ነው እያለ እሱም ነገረው። ሁለታቸውን ትቶ ተጫወቱ ብሎ አጎትየው ተነስቶ ሄደ። አቤልና ርብቃ ማውራት ጀመሩ። እያወሩ እያለ ርብቃ እንዲህ አለች፣ ወደ አዲስ አበባ መመለስ አለብን አለችው። አቤልም እንዲህ አላት፣ መቲኛ ቤት ናት አሉ፣ አዙም እኛ ቤት ናት፣ እዩም እዛው ነው፣ ማሚቴም እዛው ናቸው። የሆነ ነገር አለ ርብቃ፣ እኔ የማላውቀው የተደበቀ ሚስጥር አለ አላት። እኔም ልጅን የገደለውና ቤቱን የወረሰው አንድ ሰው እንደሆነ፣ አንድ ጥላት እንዳለን እዛ ቤት ውስጥ አውቄያለሁ አለችው። የምታውቂው ነገር አለሽ እንዴ ርብቃ ንገሪኝ አላት። አይ አሁን ልነግርህ አልችልም፣ መጨረሻውን ሊና እነግርሃለሁ አለችው። እሱም እሻለ። ግን እኮ ርብቃ እኔ ግራ ያጋባኝ፣ እንዴት እኛ ወጥተን እነ እዩ ከዛ ቤት አልወጡም? የሚጠይቁት ሰዎች እንዴት መጥተው አልጠየቁም አላት። የተደበቀ ነገር እንዳለ እኔ ልቤ ጠርጥሯል አለች። ወደ አዲስ አበባ ተመልሰን ማየት አለብን፣ ምን እንደሚካሄድ ቀስ ብለን ማየት አለብን። ሪች እኮ እየተከታተለቻቸው ነው፣ አዙም በዛ ላይ እየተከታተላቻቸው ነው። ለምን አንቺ ተጨናነቅሽ አላት። ርብቃም ግዴታ ወደዛ መመለስ አለብን፣ እኛ ወተን እነዩ እዛ መቀመጥ እንዴት ቻሉ? ይህን ነገር አገናዝብና እስኪያስበው። ወንድምህ ነው እዩ፣ ማሚቴም እናት ናት፣ እንዴት አልወጣችም? አዙንስ አባረናት አልነበር? እንዴት ተመለሰች አዙ የሚለው ጥያቄ ልቧ ላይ ተንፈራፈረባት። እሷ በጣም ተጨነቀኝ፣ እንዴት የሚለው ነገር በጣም
ውስጧን አብሰለሰለው። እሺ ተባብለው ተለያዩ። አጎቷ ደግሞ እምቡጤ ምን ሆነሽ ነው ግን? የተደበቀ ሚስጥር አለሽ፣ አዘንተኛ ትመስያለሽ አላት። አጎቴ ብዙ የተደበቀ ሚስጥሮች አሉኝ ልነግርህ፣ የቱን ነግሬክ የቱን ልተወው አለችው። ለነገሩ ምን ሆነሽ ነው ሲላት አቤል መጣ። አቤልም ምን እያረጋችሁ ነው አለ። ፎቶውን ይዛ ተገትራ አገኘኋት። ከዛም ወሬ ቀጠልን አለው አጎቱዬ። አጎቷ ርብቃም ፎቶውን ይዛ ቆማ ነበረ። አቤልም ለምን ፎቶውን ይዘሽ ወጣይ ሲላት እዝኩ ሆኜ ናፈቅኩሽ እንዴ አላት። አይ አረ አይደለም ፎቶውን ዝም ብዬ እያስታወስኩ ነው። የበፊቱ ሳቅና የበፊቱ ደስታ መቼ ነው የሚመለሰው አቤል አለችው። አንድ ቀን ይመለሳል ርብቃ አታስቢ አላት። እሷም ድጋሚ አሁንም ወደ አዲስ አበባ መመለስ እንዳለባት ነገረችው። የት እንገባለን ወደ አዲስ አበባ ተመልሰን ሲላት አታስብ አቤል፣ እዛው ውስጥ እነሱ ያሉበት ውስጥ ገብተን ንውጥ ብለው ገትተው እስካወጡን ድረስና አሁንም ፖሊስ እስከላኩብን ድረስ እዛው እንቀመጣለን አለችው። ምክንያቱም እነ አቤል ስለተቀመጡ እዛ ቤት እኛን ለምን መርጠው አስወጡን? እኔ እናንተን ለምን አስወጡን? መቲስ ምን ልታረግ እዛ መጣች? መቲ የመጣችበትን ነገር ታውቃለህ አለችው። ርብቃ ሁለት ልብ ሆነች። መቲን እዛ አቤል ያስገባት ይመስላታል። ተመካክረው እሷን አስወጥተው በሰበቡ መቲን እዛ መልሶ ከዛ ቤል ወደዛ ቤል ሊመለስ መስሏት እንደሆነ አላውቅም፣ ግን ውስጧ ላይ የሚነበበው ቅሬታ አለባት። አቤል ወደ እዩ ደወለለት። እዩ እንደደወለለት አነሳ። ከዛም ምን አዲስ አለ ሲለው ምንም አዲስ የለው፣ በቅርቡ ግን ቤቱን የሚወርሱ ሰዎች ይመጣሉ መሰለኝ አለው። ከዛ እንዴት እናንተ ግን አልወጣችሁም ሲለው እኔ እንጃ ውጡ ብለው ሲመጡ ጓዛቸውን ይዘው ሲመጡ የዛን አውቀት ማሚቴን ይዤ እወጣለሁ ብዬ አስቤ ነው ቁጭ አልኩት፣ ወዴት ልሄድ አለው። በቃ ችግር የለውም ሲመጡ ትወጣላችሁ አለና ስልክ ዘጋ። መቲና እዩ ጨዋታቸውን ቀጠሉ። ተፍቅርም አልፈው ሸማ መጋፈፍ ውስጥ ገብተዋል። ሁለታቸው በፍቅር ወድቀዋል ማለት ነው። እዩ ሲያቅፋት እንኳ አፉን እያጣመመ ያላግጥባታል። ወጥመድ ውስጥ አስገብቷት መቲን መጫወቻ አድርጓታል። ግን እዩ እኔ ገረመኝ ምን ያክል ድራማ ቢሆን የአቤልን ፍቅረኛ ወደ እሷ ዙሮ ፍቅረኛ አድርጎ ሸማ እየተጋፈፈ አብሮ መተኛቱ በጣም ያሳዝናል። ምንም ያክል ድራማ ቢሆን የወንድሙ ፍቅረኛ የሆነችውን ልጅ ጋር ይህን ያክል አክት ማድረግ ተገቢ ነው አልልም። በጣም ያሳዝናል። ቢያንስ የጓደኛው ያጎቱ ልጅ ራቅ ያለ ቢሆን ይሻላል። እንዴት የወንድሙ ፍቅረኛ መሆኑን እያወቀ እንደሚዋደዱ እንዴት ይህን ስራ ያሰራል? ላኪን እዩ የስራ ደረጃ ሊደርስ የደረሰው የቤት ወረቀት በራክቤል ስለሆነ ስላወቀ፣ ራክቤል ማለት ደግሞ መቲ ሆና ስለተገኘች መሰለኝ ፍቅር አፍቅሯት ሚስት ደረጃ አድርሶ ገንዘቧን ሊቀማ አስቦ መሰለኝ ወዷት እንዳልሆነ ያስታውቃል። ሁሉም ቦታ ላይ እሷ ውዴ ፍቅሬ ስትለው እሱ ገብ ያለ ነው። አሁን ራክቤል ማናት የሚለውን ነገር አጠና። ሁሉንም ነገር ሳጣራ በኋላ መቲን የራሱ አድርጎ በእሷ ስም ስለሆነ የቤቱም የንብረቱም የሁሉም ነገር ስሟ በእሷ ስም ስለሆነ ወደ ራሱ ስም ቀስ ብሎ እስከሚያዞር ድረስ መሰለኝ እንጂ አቤልን ጠልቶት መቲን ወዷት አልመሰለኝም። ያ ነገር ነው የመሰለኝ። ርብቃስ ወደ አዲስ አበባ ትመለሳለች ወይስ አትመለስም የሚለውን ግራ ቢያጋባም እንግዲህ ቀጣይ ላይ እናየዋለን። አሁን አጎትየውም ማሚቴን አወቃት። እስኪ ይቺ ልጅ እኔን ያኔን እንቡጥ ያሰቃየችውን ልጅ ማወቅ ፈልጋለሁ፣ ሴትዮዋን አሳይኝ አላት። እሷም ከእግር እስተ መሰረቱ እንደዚያ የርብቃ የኔ ውድ ስራም ስትገባ ቤል አቀባበሉን፣ ፍቅር አሰጣታቸውን ሁሉንም ነገር አሳየችው። ሲቀጥል ደግሞ አቤልን የመታትን መቲም የመታቻትን ውሃ የደፋችባትን ሁሉ እና ማሚቴ ደግሞ ርብቃ ሂጅ እያለች እየወረወረቻት እየሰደበቻት እያመናጨቀቻት ያለውንም
ፓርት አሳየችው። ሁሉንም የፍቅራቸውንም ጊዜ፣ የመከባበራቸውንም ጊዜ፣ የጥላቻቸውንም ጊዜ ሁሉንም ስታሳየው ይህን ሁሉማ እንዴት ማሚቴ ግን ተቀየረች? የሆነ ነገርማ አለ። አጎቴ ምንም የማውቀው ታሪክ የለም። ማሚቴ ድንገት ተቀየረች። በቃ ይሄ ነው አለችው። እሱም ብድግ አለና የሆነ ነገርማ አለ እምቡጤ፣ ይሄ ነገር በጣም ያስፈራል። ውስጣችሁ ተቀምጦ የሚያጣላችሁና የሚያራርቃችሁ በፍቅራችሁ የሚቀና ሰው አለ እንዲህ አላት። አይ ይኖር ይሆናል ግን አላውቅም አለችው። ውስጣችሁ አንድ ጠላት አላችሁ ብሎ ፈረደባት። እሷም አንድ ጠላት እንዳላት ልቧ አውቋል። ከዛም ግን ይች እንደዚህ ያመናጨቀችሽን ሴት ፎቶዋን ታሳይኛለች ሲላት፣ አዎ አሳይሃለሁ ምን ችግር አለው አለችው። ግን ባታያትም ምን ታውቃት አይመስለኝም፣ የአዲስ አበባ ልጅ ናት እሷ አለችው። እሺ ችግር የለውም አሳይኝ አላት። እሷም ስልኳን ከፍታ ልታሳየው ሽርንጉድ እያለች ነው ማለት ነው። እሱም ይችን ሴትዮ ርብቃን ስታሰቃየት የኖረችውን ሴትዮ ለማየት ጓጉቷል። ምክንያቱም ደግ ጊዜ ካሳለፈችው ይልቅ ክፉ ጊዜ ያሳለፈችባትን ነገር ያስታውሳሉ። የእኛ ሰዎች ምን ያክል መልካም ነገር ስትሰሩላቸው ብትኖሩ አንድ ጊዜ ሁለት ጊዜ ክፉ ነገር ካደረጋችሁ የይበልጥ የሚታወስላችሁ ያ መጥፎ ጊዜያችሁ ነው። እና መጥፎ ጊዜ ለመስራት ተጠንቀቁ ማለት ነው፣ እንዳትበለጡ። እሷም ብድግ አድርጋ ያንን ፎቶ ስልኳን ከፍታ ልታሳየው ተገደደች። ስታሳየው እሱም አልማዝ ይቺ ናት እንዴ? አልማዝ እኮ ናት እያለ ሲል ጨረሰ ማለት ነው። ላይክ ሸር ሰብስክራይብ አድርጉኝ ሀባይብ እና ቻናሌን ላይክ ሸር ሰብስክራይብ እያረጋችሁ አበረታቱኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ሀገራችን ኢትዮጵያ ሰላም ያደርግልን። ሁላችሁም እወዳችኋለሁ ሀባይብ። እንቅልፌ መጣኝ፣ ለፍልፌ እንቅልፌ መጣኝ። እና ርብቃ ያሳዘነቻችሁ እንደኔ ያላችሁ፣ ርብቃ በጣም ነው ያሳዘነችኝ። የእውነት አቤል በጣም አሳዘነኝ። እዩ ግን በጣም ጨካኝ ነው። የእውነት እዩ በጣም ጨካኝ፣ ከጨካኝም በላይ ጨካኝ ነው። ባይ ባይ ቤተሰብ። ለማንኛውም